ሰላም ለእናንተ ይሁን። እንደምን አደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ካለፈው ሳምንት የቀጠለውን አሁን እንተረካለን ማለት ነው። የሚረዳን ጌታ ስሙ ይባረክ። ይሁንና የአዲስ ኪዳን ጸሐፊዎች የተረጋገጠ ድምጸት ችግር መፍጠሩ አልቀረም። ይህም ከሐዋርያው ጳውሎስ 20 ምዕተ ዓመታት በኋላ ሙሉ መጽሐፍ ከእግዚአብሔር ጋር ስለመቀያየም የመጻፍ ችግር ነው። አሳዛኝ ገጠመኞቻቸውን ያወጉኝ ሰዎች የአዲስ ኪዳን ጸሐፊዎችን ጠንካራ ማረጋገጫ ለምን አጡ? ቅይማታችን ሁሉ ለምን ቀልጦ አልቀረም? ስለነዚህ ነገሮች ሳስብ ሳለው ወደ አንዲት የአድሏዊነት ጥያቄ አመራው። እግዚአብሔር አድሏዊ ነው? ኢየሱስ ስለ እግዚአብሔር ስውርነት ዝምታ ችግሮች በሚያስደንቅ መንገድ ቀጥተኛ ምላሽ ሰጥቷል። የአድሏዊነት ችግር ግን ወደ ባሰ ደረጃ የተሸጋገረ ይመስላል። የኢየሱስ ምድራዊ ሕይወት የተፈጸመው በታሪክ ከሁሉም በላይ ፍትሕ አልበኝነት በነገሰበት ሁኔታ ነበር። ከሁሉም በተሻለ ሁኔታ ኖሮ ከሁሉም የተስፋ ቅጣት ተቀብሏል። የጨካኝ ምድር ሌላው ሰለባ። ከእርሱ ሞት በኋላ የኢየሱስ ደቀ መዛሙርት የእስራት፣ የስቃይና የመስዋዕትነት ሽልማት እየተቀበሉ ስለኖሩ ሁኔታው መሻሻልን አላሳየም ነበር። የፍትሕ አልበኝነት ችግር አልተወገደም። የሚገርመው የዕብራውያን ጸሐፊ ሰዎች ከእግዚአብሔር ጋር መቀያየማቸውን እንደሚቀጥሉ የሚጠባበቅ ይመስላል። ምዕራፍ 2 እግዚአብሔር ሁሉንም ነገር ከኢየሱስ በታች እንደሚያስገዛ በሚያሳዩ ታላላቅ የመዝሙረ ዳዊት ጥቅሶች ይጀምራል። ከዚያም ቀጣዩ ለየት ያለ አረፍተ ነገር ይከተላል። አሁን ግን ሁሉም ነገር እንደተገዛለት ገና አናይም። እውነት እንደሆነ የሚያምኑትን ሐሳብ ከጻፉ በኋላ እውን ይሄን የምለው ከልቤ ነውን እያሉ መብሰልሰል የደራሲነት አበሳ መሆኑን እረዳለሁ። የዕብራውያኑ ጸሐፊም ከመዝሙረ ዳዊት የወሰዳቸውን መጠነ ሰፊ የሥነ መለኮት ሐሳቦች ካሰፈረ በኋላ ቆም ብሎ የሚያስብ ይመስላል። አዎ ኢየሱስ ክርስቶስ ሁሉን መቆጣጠሩ እውነት ነው። ይሁንና ሁሉም ነገር ከእግሩ በታች ተገዝቶለት አንመለከትም። ያች አንዲት አረፍተ ነገር ፍትሕ አልባነትን ሁሉ ታካትታለች። ይህም ጦርነቶችን፣ የጭካኔ ተግባራት፣ ጥላቻና ምኞት፣ ክፋት፣ በበጎነት ላይ የሚቀዳጀው ድል፣ በሽታና ሞት፣ እንባና ቃተታ፣ የዚህ ዓለም ቅይማትና ጭንቀት ሁሉ የሚካተቱበት ነው። ምናልባትም ይህ አረፍተ ነገር ከመጽሐፍ ቅዱስ ሁሉ እጅግ እውነት የሆነው ይሆናል። በአንቀጹ ሐሳቡን እየተነተነ ሲሄድ እንዲህ ሲል ይቀጥላል። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ኢየሱስን እናየዋለን። የዕብራውያን ጸሐፊ የኢየሱስ መልክ የተለወጠበትን ተራራ የድል ታሪክ ወይም ከሞት የተነሳውን አካል ክብር እያወጋ አልነበረም። መልእክቱ ኢየሱስን ከመስቀሉ ላይ ያሳየናል። ከዚያም ጸሐፊው በአዲስ ኪዳን ሁሉ እጅግ ምስጢራዊ የሆኑትን አገላለጾች ይጠቀማል። ኢየሱስ ከተቀበለው መከራ ፍጹም እንደተደረገ እና ታዛዥነትን እንደተማረ ይገልጻል። የመጽሐፍ ቅዱስ ማብራሪያ ጸሐፊዎች ከእነዚህ ቃላት ዳር እየተሽከረከሩ መልእክቱን ሳያስተላልፉልን ይቀራሉ። ለዚህም ምክንያቱ እግዚአብሔር የማይለወጥና ስሜት አልባ እንደሆነ የሚዘክረውን ባህላዊ አስተሳሰብ ይዞ ቃላቱን ከአውዳቸው ጋር ማስታረቁ ከባድ መሆኑ ነው። ነገር ግን በዕብራውያን መጽሐፍ ውስጥ ከእግዚአብሔር ጋር ለሚደረገው ቅይማት ኢየሱስ በቀጥታ ያበረከታቸው አስተዋጽኦች ሆነው ስለቀረቡ እንደዚያ ብሎ ማለፍ ትክክል አይሆንም። ከዕብራውያን መጽሐፍ ትስብዕት ለእኛም ሆነ ለእግዚአብሔር ትርጉም ያለው ይመስላል።
ይህ እግዚአብሔር ከእኛ ጋር የሚተባበርበት የላቀው መንገድ ነው። መንፈስ የሆነው እግዚአብሔር ከዚህ በፊት በአካል ዓለም ውስጥ ታስሮ አያውቅም ነበር። ለሰላሳና ደካማ በሆነው የሰው ልጅ ሥጋ ውስጥ አድሮ አያውቅም። ለስላሳና ደካማ በሆነው የሰው ልጅ ሥጋ ውስጥ አድሮ አያውቅም። ኢየሱስ ያንን ሁሉ ለወጠው። ኢየሱስ ከልደት ደምና ስቃይ አንስቶ እስከ ሞት ደምና ስቃይ ድረስ ሰብአዊውን የሕይወት ተሞክሮ አቋርጦ አልፏል። አምላክ መሆን ምን አይነት ስሜት እንደሚያሳድር ከብሉይ ኪዳን ሰፊ ግንዛቤ ልናገኝ እንችላለን። አዲስ ኪዳን ግን እግዚአብሔር ሰው መሆን ምን አይነት ስሜት እንደሚያሳድር በተማረ ጊዜ ስለተከሰተው ነገር ይዘግባል። የሚሰማን ስሜት ሁሉ ለእግዚአብሔርም አዲስ አይደለም። ከተፈጥሯችን ስለ ስቃይ የሚያውቅ ብቻ ሳይሆን የሚካፈልም አምላክ እንዲኖረን እንሻለን። የራሳችን ስቃይ የሚያሰቃየውን አምላክ እንፈልጋለን። ወጣት የሥነ መለኮት ምሁር የነበሩት ዲትሮች ቦኒፈር ስለ ናዚ የእስር ቤት እግዚአብሔር ብቻ ሊረዳው የሚችል ስቃይ ሲሉ ጽፈዋል። ከኢየሱስ የተነሳ እንዲህ አይነት አምላክ አለን። የዕብራውያን ጸሐፊ አሁን እግዚአብሔር በድካማችን ሊራራልን እንደሚችል ይገልጻል። ቃሉ ራሱ የድርጊቱን አፈጻጸም ያመለክታል። ሳይምፓቶስ ከሚባሉ ሁለት የግሪክ ቃላት የተገነባው ይህ ቃል አብሮ መሰቃየት የሚል ፍቺ አለው። ከኢየሱስ ክርስቶስ የተነሳ እግዚአብሔር ከእርሱ ጋር ያለንን የቅይማት ስሜት ይረዳል ማለቱ ማጋነን ይሆን? ከዚህ ውጪ የኢየሱስን እንባ ወይም የመስቀል ላይ ጩኸቱን ምን ብለን እንፈታዋለን? የዚህን መጽሐፍ 3 ጥያቄዎች አምላኬ አምላኬ ስለምን ተውከኝ ከሚለው አሰቃቂ ጩኸት ውስጥ መጨመር ይቻላል። የዕብራውያኑ ጸሐፊ የእግዚአብሔር ልጅ ከተቀበለው መከራ መታዘዝን እንደተማረ ይነግረናል። አንድ ሰው ታዛዥነትን ሊማር የሚችለው ላለመታዘዝ ሲፈተን ብቻ ነው። ጀግንነትንም ሊማር የሚችለው ለመሸሽ ሲፈተን ብቻ ነው። ኢየሱስ በጌቴሰማኔ ለምን ሰይፍ አልመዘዘም? ለምን የመላእክትን ጭፍራ እርዳታ አልጠራም? ሰይጣን ዓለምን ለማስደነቅ ያቀረበውን ተግዳሮት ለምን አላዘቀጠም? ይህንን ያደረገው ለሚከተለው ምክንያት ነበር። እንደዚህ አድርጎ ቢሆን ኖሮ እጅግ የላቀ ተልእኮውን ከዳር ሳያደርስ ይቀር ነበር። ይኸውም ከኛ እንደ አንዱ የመሆን ከኛ እንደ አንዱ የመኖርና መሞት ነበር። ይህ እግዚአብሔር በፍጥረት ባቋቋማቸው ሕግጋት ውስጥ የሚሰራው ብቸኛ መንገድ ነበር። በመጽሐፍ ቅዱስ በተለይም በትንቢቶች ውስጥ በእግዚአብሔር ዘንድ ግጭቶች ሲከሰቱ እንመለከታለን። በአንድ በኩል የፈጠራቸውን ሰዎች ከልቡ ወዷቸዋል። በሌላ በኩል በባርነት የገዛቸውን ክፉውን የማጥፋት ጉጉት ነበረው። በመስቀሉ ላይ ለዚያ ውስጣዊ ግጭት እልባት ሰጥቷል። ልጁ አጥፊውን ኃይል ወደ ራሱ ስቦ ወደ ፍቅሩ ለውጦታልና። ክፋትን ለማሸነፍ የሚቻልበት ከሁሉም የላቀው መንገድ ቢኖር በፍቃድ በመኖር በሰብአዊነት ውስጥ እንዲጠፋ ማድረግ ብቻ ነው። በስፖንጅ እንደተመጠጠ ደም ወይም ወደ ሰው ልብ እንደተሰወረ ጦር ወደዚያው ዘልቆ ሲገባ ኃይሉን ያጣና መድረሻ ቢስ ይሆናል። ጌልዲ ዌብ ዘ ናይት ኤንድ ነቲንግ ወይም ሌሊትና ባዶነት። የመጽሐፍ ቅዱስ ጥቅሶች ዕብራውያን 4:10፣ ዮሐንስ 14፣ ቆላስያስ 1፣ ኤፌሶን 1 እና ዕብራውያን 2-5 ተገልጿል። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ።
ስላዳመጣችሁኝ አመሰግናለሁ። ሳምንት ካቆምንበት እንቀጥላለን ማለት ነው። ተባረኩ።